ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አይሮን ዶም፣ ዴቪድስ ሲሊንግ አውሮ እና ስለ ሌሎች የእስራኤል የሚሳኤል መከላከያ ጋሻዎች የምናውቀው። እስራኤል በዓለም ላይ ውጤታማነታቸው የተፈተኑ ናቸው ተብሎ የሚታመኑ የሚሳኤል ጥቃት የመከላከያ ስርዓት ያላት ሀገር ናት። ነገር ግን ከኢራን ጋር በገባችው ግጭት ውስጥ በሚካሄዱ የሚሳኤል ጥቃት ልውውጦች ውስጥ እነዚህ የጥቃት መከላከያዎች ጥሰው በማለፍ በሰዎችና በሕንፃዎች ላይ ጉዳት እየደረሰ ነው። ከዚህ ቀደም እስራኤል፣ ሐማስ ከጋዛ፣ ሂዝቡላ ከሊባኖስ እንዲሁም ሁቲዎች ከየመን በኩል የሚሳኤል ጥቃት ሲፈጽሙ ቆይተዋል። በእነዚህ ወቅቶች ጥቃቶች ለመመከት ሁሉንም የሚሳኤል መከላከያ ዘዴዎች ተጠቅማለች። እነዚህ የእስራኤል የሚሳኤል መከላከያ ስርዓቶች የአጭር ርቀት ሮኬቶችን ከሚመክተው አይረን ዶም እስከ ባላስቲክ ሚሳኤል ድረስ የሚከላከለውን አውሮ የተሰኘ ጸረ ሚሳኤል መሳሪያዎችን ያካትታሉ። በእስራኤል የሚሳኤል መከላከያ ስርዓት ውስጥ ያሉት የተለያዩ ጸረ ሚሳኤል መከላከያዎች የትኞቹ ናቸው? እንዴትስ ይሰራሉ? እስራኤል በርካታ የአየር መከላከያ ዘዴዎች አሏት። እንደየአቅማቸው በተለያዩ ከፍታና ርቀት ላይ የሚመጡ ሚሳኤል ጥቃቶችን ለማክሸፍ የሚውሉ ናቸው። ከእስራኤል የሚሳኤል ጋሻዎች መካከል በጣም የሚታወቀው አይሮን ዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። ይህም መሳሪያ ሞርታሮችን እና ከሚሳኤል ማስወንጨፊያ የሚተኮሱ ከ4 እስከ 7 ኪሎ ሜትር ርቀት የሚጓዙትን ያከሽፋል። የዳዊት ወንጭፍ የተሰኘው ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙ የረዥም ርቀት ሮኬቶችን ከክሩዝ ሚሳኤሎች እና የመካከለኛው ወይም የረዥም ርቀት ባላስቲክ ሚሳኤሎችን ለመከላከል ያስችላል። አውሮ 2 እና አውሮ 3 የሚባሉት ደግሞ እስከ 240 ኪሎ ሜትር ርቀት የሚጓዙ መካከለኛ እና ረዥም ርቀት ሚሳኤሎችን ይከላከላሉ። አይሮን ዶም የብረት ጉልላት ጸረ ሚሳኤል። አይሮን ዶም በጦርነት ውስጥ ተደጋግሞ የተሞከረ የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። ከቅርብ ዓመታት ወዲህም ሐማስ እና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ደግሞ ሂዝቡላ ከሊባኖስ ሆኖ ወደ እስራኤል በተኮሳቸው የሚሳኤሎች ብዛት ነው መሳሪያዎችን ተደጋግሞ የመሞከር እድል ያገኘው። በመላው እስራኤል የሚገኙ አይረን ዶም ማስወንጨፊያዎች ወይም ባትሪዎች አሉ። እያንዳንዱ ባትሪ 3 ወይም 4 ማስወንጨፊያዎች ይይዘዋል። እያንዳንዳቸው 20 ሚሳኤሎች የማክሸፍ ብቃትም አላቸው። አይሮን ዶም ለጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ሕዝብ በሚበዛበት ቦታዎች ላይ ሊወድቁ እንደሚችሉም ያሳያል። ባዶ ቦታ ላይ የሚወድቁትንም በመተው አይሮን ዶም ሚሳኤሎችን ወደ እነዚህ ሮኬቶች በመተኮስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደሚለው ከሆነ አይረን ዶም ካነጣጠረባቸው ሮኬቶች 90 በመቶ ያህሉን ያመክናቸዋል። ታሚር የሚሰኙ እያንዳንዳቸው ሚሳኤሎች $50,000 ገደማ ያስወጣሉ። እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሂዝቦላ መካከል ከነበረው ጦርነት በኋላ የተሰራ መሳሪያ ነው። በወቅቱ ሂዝቦላ ወደ እስራኤል 4,000 የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረስ ባለፈ በደርዘን የሚቆጠሩ ዜጎቿን ገድሏል። ጸረ ሚሳኤል መሳሪያው የእስራኤል ኩባንያ በሆኑት ራፋኤል አድቫንስድ ዲፌንስ ሲስተም እና የእስራኤል ኤሮስፔስ ኢንዱስትሪስ የተነደፈ ሲሆን የአሜሪካ መጠነኛ ድጋፍ በመጠቀም 2011 ነበር የተመረተው። አይሮን ዶም ለመጀመሪያ ጊዜ በዘመቻዎቹ ላይ ጥቅም የዋለው በዚያው ዓመት ሲሆን ከጋዛ የተተኮሱ ሮኬቶችን ማክሸፍ ችሏል። የአይሮን ዶም ሚሳኤሎች ከጥቅምት 2023 ወዲህ ብቻ ሐማስ እና ሌሎች ታጣቂ ቡድኖች ከጋዛ እንዲሁም ደግሞ ከሂዝቡላ ከደቡብ ሊባኖስ የተኮሷቸው በ10 ሺዎች የሚቆጠሩ ሮኬቶችን አክሽፈዋል። ዴቪድስ ሲሊንግ ወይም የዳዊት ወንጭፍ ጸረ ሚሳኤል በዕብራይስጥ ታምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል። መስከረም 2024 ላይ ሂዝቡላ ከሊባኖስ የተተኮሰው የባላስቲክ ሚሳኤሎችን ለመከላከል ጥቅም ላይ ውሏል። እንደ እስራኤል ጦር ገለጻ ከሆነ ኢራን የተሰራው ይህ ቃድር 1 የተሰኘው ባላስቲክ ሚሳኤል ከ700 እስከ 1,000 ኪሎ ግራም ክብደት ያለው የመካከለኛ ርቀት ባላስቲክ ሚሳኤል ነው። ሂዝቡላ ሚሳኤሉ ኢላማ አድርጎት የነበረው በቴል አቪቭ የሚገኘውን የሞሳድ ዋና መስሪያ ቤት እንደነበረ ገልጿል።
የእስራኤል ጦር ግን ሚሳኤሉ ወደ መኖሪያ መንደሮች እያመራ ነበር ብሏል። የዳዊት ወንጭፍ በእስራኤል ሩፋኤል አድቫንስድ ዲፌንስ ሲስተምስ እና በአሜሪካው ሬይተን የጋራ ጥምረት የተሰራ ነው። በአውሮፓውያኑ 2017 ነው አገልግሎት ላይ መዋል የጀመረው። ሰንተር የተሰኙ ሚሳኤሎች የአጭር፣ መካከለኛ እና የረዥም ርቀት ባላስቲክ ሚሳኤሎችን በዝቅተኛ ከፍታ ላይ ለመምታት የተሰራ ናቸው። እንደ አይረን ዶም ሁሉ የዳዊት ወንጭፍ ሚሳኤሎችም የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ነው። እንደ አይረን ዶም ሁሉ የዳዊት ወንጭፍም አውሮፕላኖችን፣ ድሮኖችንና ሚሳኤሎችን ይከላከላል። እያንዳንዱ የዳዊት ወንጭፍ ሚሳኤል $1 ሚሊዮን ገደማ ዋጋ ወጥቶለታል። በግንቦት 2023 በጋዛ የሚገኘውን የፍልስጤማዊ እስላማዊ ጂሃድ ቡድን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ውሏል። ቡድኑ ከ1100 በላይ ሚሳኤሎችን የተኮሰ ሲሆን እስራኤል ስጋት ፈጥሯል ካለቻቸው ውስጥ 96 በመቶውን ሮኬቶች ማምከኗን ተናግራለች። አሮው ቀስት ጸረ ሚሳኤል አውሮቱ ቀስት የተነደፈው ከመሬት 50 ኪሎ ሜትር ርቀት ላይ በመምዘግዘግ የአጭርና የመካከለኛ ርቀት ፕላስቲክ ሚሳኤሎችን ለመከላከል ነው። ይህ የጸረ ሚሳኤል መከላከያ የተሰራው በ1991 ከመጀመሪያው የባሕረ ሰላጤ ጦርነት ማብቂያ በኋላ ነበር። በወቅቱ ኢራቅ በደርዘን የሚቆጠሩ የሶቪየት ሰራሽ ስከድ ሚሳኤሎችን ወደ እስራኤል ተኩሳለች። ይህንን ተከትሎ አውሮ 2 አውሮፕላኑ 2000 በላይ በእስራኤል ሰራዊት ጥቅም ላይ መዋል ጀመረ። አውሮ 2 ሚሳኤሎችን ከ500 ኪሎ ሜትር ርቀት ላይ ለመለየት ይቻላል። ሚሳኤሎች የሚያጨናግፈው ግን ከማስወንጨፊያው 100 ኪሎ ሜትር ርቀት ገደማ ላይ ነው። ሚሳኤሎች ከድምፅ ፍጥነት ከ9 እጥፍ በላይ ይጓዛሉ። በአንድ ጊዜም እስከ 14 ኢላማዎች ላይ ሊተኩሱ ይችላሉ። አውሮቱ በአውሮፓውያኑ 2017 የሶሪያ ሚሳኤልን ለመምታት ለመጀመሪያ ጊዜ በውጊያ ወቅት ጥቅም ላይ ውሏል ተብሏል። የዚሁ ጸረ ሚሳኤል ዝርያ የሆነው አውሮ 3 ደግሞ በዚያው ዓመት ነበር ለመጀመሪያ ጊዜ ጥቅም ላይ የዋለው። ይህ መሳሪያ ከከባቢ አየር ውጭ የሚጓዝ ረዥም ርቀት ፕላስቲክ ሚሳኤሎችን ለመጥለፍ የተነደፈ ነው። 2400 ኪሎ ሜትር የመጓዝ አቅምም አለው። በአውሮፓውያኑ 2017 አገልግሎት ላይ የዋለ ሲሆን ለመጀመሪያ ጊዜ በውጊያ ውስጥ ጥቅም ላይ የዋለው ደግሞ በ2023 ነው። በዚህ የመን ውስጥ ያሉትን የሁቲ አማጽያን በደቡብ እስራኤል በሚገኘው በኢላት የባህር ዳርቻ ከተማ ላይ የተኮሱትን ፕላስቲክ ሚሳኤል ለማክሸፍ አገልግሏል። አውሮ 3 የተመረተው በመንግስታዊ የእስራኤል ኤሮስፔስ ኢንዱስትሪ ሲሆን በአሜሪካ ቦይንግ ኩባንያ ድጋፍ ተደርጎለታል። ሁሉም የእስራኤል የሚሳኤል መከላከያ ስርዓቶች የኢራንን ግዙፍ ሰው አልባ አውሮፕላኖች እና ሚሳኤሎችን ለመመከት ባለፈው ዓመት ሚያዝያ ወር ጥቅም ላይ ውለዋል። የሚሳኤል መከላከያዎች ጨምሮ የአሜሪካ፣ ዩናይትድ ኪንግደም እና የተባበሩት አረብ ኤሚሬትስ ተዋጊ ጀቶችም 300 የሚጠጉትን የኢራን ሚሳኤሎችን መትተው ማክሸፋቸው መዘገቡ ይታወሳል። ታድ የተባለው ጸረ ሚሳኤል ከሌሎች አዲሱ የሚሳኤል መከላከያ ሲሆን የተሰራውን በእስራኤል የቅርብ ወዳጅ አሜሪካ ነው። ይህንን የሚሳኤል መከላከያን አሜሪካ ለእስራኤል የሰጠችው ባለፈው ጥቅምት ኢራን በእስራኤል ላይ ጥቃት መፈጸሟን ተከትሎ ነው። ይህ ታድ የተባለው ሚሳኤል እንደ ዴቪድስ ስሊንግስ ጸረ ሚሳኤል ስርዓት የጠላት ሚሳኤል ከ150 እስከ 2000 ኪሎ ሜትር ርቀት ወደ ኢላማው በተቃረበበት በመጨረሻው ደረጃ ላይ ነው መትቶ የሚጥለው። ይህ የሚሳኤል አማካኝ መሳሪያ በጠላት የተተኮሱ ሚሳኤሎችን በመሬት ከባቢ አየር ውስጥ እና ከዚያም ውጭ መትቶ ማክሸፍ ይችላል። ይህ መሳሪያ 6 ጸረ ሚሳኤል ማስወንጫፊዎች ያሉት ሲሆን እያንዳንዳቸው 8 ሚሳኤሎች ስለሚይዙ በአንድ ጊዜ 48 ሚሳኤሎችን ያጠቃል። ታድ የተባለውን ጸረ ሚሳኤል ለማንቀሳቀስ አሜሪካ ወታደሮቿን እስራኤል ውስጥ አሰማርታለች። የአሜሪካ ጦር ሰራዊት ይህንን ታድ የተባለ ጸረ ሚሳኤል ስርዓት ከአውሮፓውያኑ 2015 ጀምሮ እየተጠቀሙበት ሲሆን ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስም ገዝተው ታጥቀውታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።